ሁሉ እንዳለ ብዙ ኮሜንት ያለሁኝ ልትከለክላት አይገባም። በዚህ ላይ አንቺም የሱን ፍቃድ መጠበቅ አይጠበቅም። አይሰማም ለኔ ነው አይሰማም። ወንድም ካለድ አሁን ይሰማል። አሁን ይሰማል። እየተደወለብኝ ስለሆነ ነው። አሁን ይሰማል ይመስለኛል አይደል? ይሰማል። አሁን ይሰማል። ጥሩ። በአጭሩ ምንድነው መሰለሽ ዱባይ በማንኛውም ሰዓት ለምሳሌ አንድ ዘፋኝ እንኳን ተነስቶ እግረ መንገድ ለሾፒንግ ሄዶ እንኳን እርዳታ ቀርቶ እግረ መንገድ ሄዶ ወርክ ፐርሚት ሳያወጣ ስቴጅ ላይ እንኳን መውጣት አይችልም። መስፈን አይደለም ስቴጅ ላይ በዛ ሀገር እንኳን ህግ። እርዳታ ደግሞ በተመለከተ ከኢትዮጵያ ኤምባሲ ከዚህ ካለ ከውጭ ጉዳይ ከምንም ሰፖርቲንግ ቢጻፍልሽ የሀገሪቱ ፍቃድ ሰጪ አካል አክሴፕት ማድረግ መቻል አለበት እንጂ ሄደሽ ፕሮሞት ማድረግ ትችላለሽ። ገንዘብ ግን አንድ ድርሃም መሰብሰብ አትችልም በየትኛውም ሀገር ላይ። እኔ በተለይ በደንብ ማውቀው አሜሪካን ሀገር እና ዱባይ አውሮፓም ደሴም ሶስቱ ሀገር ላይ በደንብ ፕሮፍ ስላለኝ ነው። ያ ማለት ለምሳሌ ለአንድ ሰው ውክልና ሰጥተሽ ወይ ምን ልታደርጊ ትችላለሽ? አሁን አንቺ እዛ አውሮፓ ላይ ላይሰንስ ቢኖርሽ አንቺ በአንቺ ስም ልትሰበስብልኝ ትችያለሽ። የኔ ፕሮግራም ይሁንና አንቺ ተሰብስበሽ መልሰሽ አንቺ ደግሞ እንደ ዶኔሽን ለእኛ ካምፓኒ ዶኔት ማድረግ ትችላለሽ። መሰብሰብ የምችው አንቺ ነሽ እንጂ እዛ ያለሽው እኔ በእኔ ስም ግን እኔ አካውንት ላይ በመጀመሪያ ደረጃ እዛ ሀገር ላይ አካውንት ሊኖረኝ ይገባል። ስለዚህ በምንም አይነት መንገድ አታረጊም። ቦርዱም ጥያቄ ነው ጥያቄ። ለምሳሌ የስፖርት ፌዴሬሽን ፕሮግራም ላይ ለምሳሌ አሜሪካን ሀገር የሚደረግም አውሮፓ የሚደረግም የስፖርት ፌዴሬሽን ፕሮግራም ላይ ሄደሽ ፕሮግራም ቡት አድርገሽ ይሄ ድንኳን እንትን አድርገሽ ገንዘብ በድብቅ በምናምን ያው በማይታይ መንገድ ልታደርግ ይችላለሽ። ፍቃድ ግን የሀገሪቱ ገንዘብ የመሰብሰብ ፍቃድ ሳይሰጥሽ ግን ብትሰበስቢ ያው ከባድ እንትን ነው፣ ለእነሱ ከባድ ወንጀል ነው እንደ ጥያቄ የሚያደርጉት። ኦኬ ወንድም ካሌድ አሁንም ግልጽ እንደሆነልኝ ስለፈለኩ ነው ሌላው ሰው እና ምክንያቱም የተደረገው ማለት በጣም በደንብ ያለው ከአውሮፓ ስፖርት ፌዴሬሽን ጋር ተያይዞ ስለሆነ ለምሳሌ ድርጅቱን ለማስተዋወቅ ያርክ በዛ ላይ አንድ ድርጅት በተለያዩ ፌስቲቫል ላይ እየሄዱ ከኢትዮጵያ እኮ ወጥተው ድርጅታቸውን ያስተዋውቃሉ፣ ቤርሙንግ ያደርጋሉ፣ ያገኙትን ደግሞ ድጋፍ ያደርጋሉ አይደለ? ያንን እኮ ነው የምነግርሽ። ኦኬ ያንን ታዲያ ስንቅ ከነዚህ ድርጅቶች ጋር የተለየ ምን ሌላ ነገር ሰርቶ ነው ዛሬ በአውሮፓ ላይ እንዴት ፍቃድ የለውም የሚለው ጥያቄ ውስብስብ ጥያቄዎች የመጡበት ናርዲ ዛሬ ይህንን ጥያቄ ይዘሽ የመጣሽው በዱባይም በነበረው ከአውሮፓ መልስ ነው የሄድሽው። ከወጣሽ በኋላ ነው በባለፈው ህጋዊ ፍቃድ የለውም በኢትዮጵያ ኦዲተርም የለውም ነበር ያልሽው እንትና ጋ ገሊላ ጋ መተሽ። ዛሬ ግን በአውሮፓ የለውም ብለሽ ነው የመጣሽው እና ስለዚህ እስከ ዛሬ በአውሮፓ የሌለው ዱባይ ሲሄድ እንዴት እሺ ብለሽ ከሄድሽ በኋላ ስራ ከለቀቅሽ በኋላ እውነት ከልብ ብለሽ አስበሽ ነው ወይስ እንደው በምን ለያዛት ወይስ በምን ላጥቃቸው ብለሽ ነው ይሄንን ግልጽ የሚታረግ? የመጀመሪያ ጥያቄው ቆይ አንዴ የመጀመሪያው ይመለስ መልሱ። አሁን የጠየቀችው ነገር ላይ ልመልስላት። አሁን ላይ ባለው እና ካሌድም ሳይወርድ ደግሞ የምጠይቀው ጥያቄ አለ። ስሜን አጥሪ የአንቺ ስም ሲጠራ የኔም ስም ይጠራል ያልኳት ገሊላ ቤት ድርጅቱ ፍቃድ ካለ ፍቃዱን አሳይ። ያኔ አምባሳደሯ አንቺ ስለሆንሽ እየተባልኩ ስለሆነ ሁለታችንም ነው ክሊር የምንሆነው ያልኳት። ሀዩ እንደዛ ነው ያልኩሽ። የተናደርኩት ልጄን ሬሳ ሳጥን ላይ ለጥፎ ሲሰርቡ ከነበረ ሰው ጋር አብራ ቆማ ከእነሱ ጋር ስታሰድበኝ በነበረው ነገር በጣም ተናድጃለሁ፣ ተናግሬያለሁ። አሁንም ብያታለሁ ደግሜ። ወደ ህግም ሄጄ ነበር። ሳራ ለአበሻ ታውቃለች፣ ሌሎች ያውቃሉ። ነፍሰ ጡር መሆኗን ሳቅ አብሬያት በልቻለሁ ብዬ ፋይሌን የዘጋሁት። ሀቡ ታስታውሽ ከሆነ በሆነ ኬዝ እንኳን አውርተን እኔና እንጂ አውርቼሽ ነበር። በጣም ነው የጎዳኝ። ያንን የሶስት ወር ህፃን ልጅ እንደዛ በመሰደው ፈጣሪ አለ ለሁሉም ነገር ገባሽ? ያንን ብዬ አቆሜያለሁ። ድርጅቱ ፈቃድ አለው የለውም ትጠይቂያለሽ። ተለጥፈሽ ስትሰደቢ የማታውቂውን ነገር እኔ ጭንቅላቴ የነበረው ሀያት መሐመድ ጾታዊ ጥቃት የደረሰባት ሴት ናት።
የፈለገችውን ብትል ሆስፒታል አራስ ሆኜ እኮ 3 ቀን ወደ ልጆቼ ሳልቀላቀል ሀያት እርዳታ ማሰባሰቢያ አለ ካለች ምገባ ሰው ነው። ገባሽ? ምክንያቱም ጾታዊ ጥቃት ከደረሰባት አንድ እህቴ ጋር አብሬ መቆም ስላለብኝ። አሁን ግን እንደዛ አይደለም። በህዝቡ ላይ መጫወት፣ ገንዘብ መብላት፣ መበዝበዝ ከሆነ እጠይቃለሁ። ነገም እጠይቃለሁ፣ ተነገ ወዲያም እጠይቃለሁ። 2 ላይፍ ገብተው ሲያወሩ ሼር ተደርጎልኝ ሄጄ ምንድን ነው ኬዙ ብዬ እጠይቃለሁ። ሀቡ አሁን እልክልሻለሁ። ስንቅ በጎ አድራጎት ድርጅት ኢትዮጵያ ውስጥ ከሆነ ኢሮፕ ላይ ማህተምና የምትፈረመዋ ሴትየው እንዴት እዛ ትሆናለች? አለ አንድ ድርጅት ኢትዮጵያ ውስጥ ነው ፈቃዱ። ማህተሙ ግን ጀርመን ላይ መገኘት ይችላል። የሜዲካል ኤክስፔሪንስ ካለ ማህተሙ ያው ዋትስአፕ ላይ ልክልሻለሁ። ምንድነው መሰለሽ ይችኛዋን ነገር ቀለል ለማድረግ ለምሳሌ ሀያት አብራ ሆና መስራች ከሆነች እና ካለች ወይም ደግሞ ይብን ጸሐፊ የሆነ ሰው እንደ ማንኛውም ማህተብ ይዞ ሄዶ ለምሳሌ እዛ ላለበት ጉዳይ ስፖንሰርሽፕ ሊጠይቅ ከሆነ ምናምን ካለ ያደርጋል። የገንዘብ ወጪ ገቢ ላይ ይችላል። ፕላስ ደግሞ ኤሮፕ ላይ ፍቃድ ሳይኖረው እንትን ነው እኮ ምንድነው መሰለሽ ናርዲ፣ ለምሳሌ እዛ አሁን ሄዳ እኔ አሁን ለምሳሌ ዱባይ ሄድኩኝ። ዱባይ ሲሄድ ዱባይ ለምቀበልበት ነገር ተቋሙ አሁን ምንድነው ለምሳሌ አንድ ሄጅ ሳራል ሀበሻ ወይም ራምዚ ሊስቴት ገንዘብ ዶኔት አረገኝ ልበል። ለሱ ለሰጠኝ ነገር ደረሰኝ ስሰጠው በመጀመሪያ ያደረሰኝ ለሱ ይሰራለታል ወይም የምሰጠው ደብዳቤና ማህተም ልኬልሻለሁ። አለው አሁን ወንድም ካለ ድምፅክ በጣም እየታፈነ ነው። እሺ ቻርጅ ስለሰካው ይመስለኛል። ምንድነው መሰለሽ አሁን ዱባይም ሆነ ለምሳሌ እኔ ዝም ብዬ ዱባይ ተነስቼ ሄጄ ራምዚ ሪል ስቴት ልበለው ወይ ማናት ሳራል ሀበሻ ወይ ሌላ ተቋም ገንዘብ ሲሰጠኝ ለዛ ደረሰኝ ለመስጠት የገቢ ማሰባሰቢያዎች ላይ አሁን ቅድም እንዳልከው ከሆነ ኢትዮጵያ ውስጥ ፍቃድ ያለው ምንም ለሰውዬው እኮ ምንም አይጠቅመውም እኮ። አሁን ለምሳሌ ለሳራ ለምንድን ነው ማህተም የሚወጣው? ይህ ማህተም ዙም አድርጌ ለማየት ልሞክር። ፕላስ ደግሞ 2 ስም ነው ያለው ሀያት መሐመድ እና 2 ስም ነው ያለው። አንድ የድርጅት እንትን ላይ እንዴት አንድ ሴት 2 ስም ይዛ ትፈርማለች? ይሄ በታሪክ የምንሰማው ምናምን ወረቀት ላይ አይሰፍርም። ሀያት መሐመድ ሌላ ስም ነው ያላት አይደለም? ሙሉ ጣይት ክብረት ከሆነ ስሟ ፊርሟ መሆን የሚችለው ሙሉ ጣይት ክብረት ተብሎ ነው። ሀያት መሐመድ ተብሎስ መፈረም ይችላል ማለት የመታወቂያ ስሟ በመታወቂያ ስሟ ነው የሚፈረመው፣ በፓስፖርት ስሟ። ኦኬ እሱን ጠይቀው። እሺ ይሄ ማህተብ ጀርመን ላይ ነው የምትይኝ ናርዲ? ይህ ማህተብ ጀርመን ብቻ ሳይሆን ሆላንድ ላይ። ይህንን አይ ቲንክ የሆነ ግሩፓችን ላይ ያለ ሰው ነው ያነሳ የነበረው ገቢ ማሰባሰቢያ ማታ ስንጨርስ። ኦኬ ማህተሙን ይዞ መንቀሳቀስ አይቻልም? በቦርሳ ይዞ መሄድ አይቻልም? ጉዞ ማድረሻ ህጋዊ ፍቃድ ኢሮፕ ላይ ከሌለው ብር አሰባስቦ እንዴት ማህተሙን ይዞ ይሄዳል? አሁን ኢሮፕ ላይ ህጋዊ እንዴት የበጎ አድራጎት ድርጅት ደግሞ ባለቤት እንደመሆኑ መጠን እስቲ ንገረን ወንድም ካለች። አንድ ድርጅት ማህተሙን ይዘው በቦርሳ አውሮፓ ሄዳ እዛ ልትጠቀምበት ትችላለች ማህተሙን። ምን ማለት መሰለሽ በቀላል እሷ መኖሪያ ፍቃድ እኮ አውሮፓ ነው። የአውሮፓ ማህተም ነው ሊኖራት የሚችለው ፍቃዱ ካላት። ከትንሽ ክሊር ለማድረግ ነገር ማለት ሌላ ነገር ላይ ብታተኮሩ ይሻላል ብዬ ነው የማስበው። ለዚህ ነገር ማለት ምንድን ነው መሰለሽ እኔ አንድ ድርጅት እዚህ ሀገር ውስጥ ለምሳሌ ከሆነ የሆነ ድርጅት ናና እኛ መስሪያ ቤት ውስጥ ገንዘብ እንሰጥሃለን ቢለኝ ማህተብም ደረሰኝም ይዤለት ቢሮ ሄድና ተመልሶ አሁን ለምሳሌ ሲሰጠኝ ወይ ደረሰኛ ሊያስቆም ቢል እንግዲያውስ ቢሮ ፍቃደኛ ሆኖ ቢሮ ሊልክ ይችላል ከሰጠኝ በኋላ። ካልሆነ ግን አይ በዚሁ ሰጥተህን ነው የምንሰጥህ የሚለኝ ከሆነ ደረሰኙ ይሰጥለታል። ምክንያቱም ያ የምንሰጠው ደረሰኝ አንደኛ መንግስት እኛን ገቢ የሚቆጣጠርበት ነው የሚመጣ ገንዘብ የሚያደርገው። ሁለተኛ ደግሞ የሰጠው ድርጅት ደግሞ ለራሱ ይሄን ያህል ገንዘብ ሰጥቻለሁ ብሎ አመቱ መጨረሻ ላይ ከታክስ ይወራረደለታል። ታክስ ላይ ለእርዳታ ድርጅት ሰጥቻለሁ ብሎ ሲሉ እንደ ማንኛውም እንደ ምግብ ቤት እንደ እቃ እንደገዛሽበት ደረሰኝ ያ በፍቃድ ነው። እንደገና በቦርድ ተደርጎ ሲቪክ ማህበራት አድርጎልሽ ነው ደረሰኝ። አንዷ ደረሰኝ ብትጠፋብሽ ምን ያህል ብር ተቀብለሽ ነው ተብሎ እንኳን ሌላ ችግር ውስጥ ነው የምትገቢ። በነገራችን ላይ
ዝም ብሎ ቀላል ደረሰኝ አይደለም። አውሮፓም ደግሞ እኔ አሁን ማያስኬደው ምን ብዬ የምለው ምንድን ነው አውሮፓ ያለው ሰውዬ ሬስቶራንት ያለው እንበለው ምግብ ቤት ያለው ወይ የሆነ ነገር ያለው ሰውዬ ሀያት አንስታ 1000 ዩሮ ሰጥቷት 1000 ዩሮ ደረሰኝ ብትሰጠው ግለሰቡ እንደ ማስታወሻ ወይ እንደ እንትን ለአውሮፓ ግን ላይጠቅመው ይችላል። ማለት እዛ ሀገር ለሚዋወራረድበት ምን አደረግ እንዴት ነው የሰጠኸው ብሎ ያደርገዋል። ወደ እዛ ሀገር ሆኖ ትራንስፈር አድርጎ ከሆነ በቀጥተኛ መንገድ ትራንስፈር አድርጎ ከሆነ ትራንስፈር ያደረገበትና ደረሰኙ አብሮ ተያይዞ ሊሆናል። እጅ በእጅ የተለዋወጡት ከሆነ ግን ደግሞ እዛ ለሰጪ ሰውዬ ነው ማያገለግለን። ሀያት ግን ቦርዷ ለሚቆጣጠራት ወይም ደግሞ እዚህ ሀገር ውስጥ ላለ ለሚቆጣጠራት ግን ለተቀበለቻቸው ገንዘቦች ደረሰኝ መስጠቷ በአንድም በሌላ መንገድ ኮንትሮል ተደረገች ማለት ነው። እንደውም ባትሰጥ ነው መጠየቅ ያለባት ባትሰጥ። ከዛ ግን ለምሳሌ እዚህ ያለው የሂሳብ ሰራተኛዋ እዛ ሀገር ድረስ ማየት ከሆነ አላማዋ ገንዘብ ልትሰበስብ ከሆነ እዛ ሄዳ ገንዘብ ልትሰበስብ ደረሰኞቹ ተቀበል አይሰማማ። እኛም በግድ ነው እየሰማን ያለው። አይሰማም አሁን? እሺ አሁን ይሰማል። አሁን ይሰማል በደንብ? አዎ ይሰማል። ምንድነው መሰለሽ ሀያት ለምሳሌ እዛ ሀገር ገንዘብ ሰብስባ ደረሰኝ የሰጠችው ገንዘብ ደረሰኝ ስትሰጥ በሌላ በኩል ኮንትሮል እየተደረገች ነው ማለት ነው። 1000 ዩሮ ሰብስባ 110 ሰው ሰጥቷት ለ10ሩም አንዳንዴ ብትቆርጥ እዚህ ያለው ኦዲተር ለሰበሰበችው ነገር ኦልሬዲ እዚህ ኦዲት ያደረጋታል። ያንን አካውንት ውስጥ አስገቢ ይላታል። ከዛ ውጭ ግን እዛ ሀገር ላለው ሰውዬ ላይጠቅመው ይችላል። ማለት ቢጠይቁን እንዴት መታ ብላችሁ የዛ ሀገር መንግስት በምን መንገድ ሰጠሃት ብሩን እዚህ መታ እንዴት ሰበሰበች ተብሎ ጥያቄ ሊያስነሳበት ይችላል። ሁለቱ ይሆናል። ለሀያት ግን ቦርዷ እንዲቆጣጠራት ለሰበሰበችው ገንዘብ እሷ ከተጠያቂነት እንዲያደርጋት ያ ገንዘብ መስጠቷ ልክ ናት። ከዛ ውጭ ግን ማህተብና ደረሰኝ ይዛ መሄዷ እዛ ቦታ ላይ ያ ነገር ለሚቀበለው ሰው ያዋጣኛል ካለ ማድረጓ ምንም ማለት አይደለም። ምንም የሚፈጥረው ነገር የለም። ከዛ ውጭ ግን እዚህ ያለ ሂሳብ ሰራተኛዋ ቪዛ ካላገኘ ኃላፊነት ወስዳ ለወሰድሽው ደረሰኝ 1000 ብር ቆርጣ ከሆነ 1000 ብር፣ 2000 ብር ቆርጣ ከሆነ 2000 ብር እነዚህን ሰብስባ በዛ በተቆረጠው ደረሰኝ መሰረት ሂሳብ ሰራተኛዋ ኋላ ላይ ገንዘቡንና የቆረጠችውን ደረሰኝ ያወራርዳል። ይሄ የቤት ስራን ይሰራል እንደቀላል። ከሱ ይልቅ ግን ቅድም ናርዲ ያነሳሽውን አውሮፓ ላይ ራሷ ሀያትን ሊያስተኝታለች። ላይሰንስ ሳይኖራት ገንዘብ እዛ ሰብስባ ከሆነ ይሆናል። የኳስ ፌዴሬሽኖች ላይ የሚደረግ የገቢ ማሰባሰቢያ በነገራችን ላይ ኳስ ፌዴሬሽኑ ቢፈቅድም ህጋዊ አይደለም። በመሰብሰብ ደረጃ ላይሰንስ ሲምፕል ነው። በነገራችን ላይ ናርዲም ሌላ እናንተ ሀገር ላይ ሄዳችሁ ያንን ነገር ኦንላይን ላይ ነው አፕላይ አድርጋችሁ ያ ላይሰንስ ካገኛችሁ በኋላ መሰብሰቡ ይቻላል። ስለዚህ ማህተም መጠቀም ትችላለች። ለእሷ ይጠቅማታል፣ ለሰውየው አይጠቅመውም ነው መልሱ። ብሩን ለሚሰጣት አካል አይጠቅመውም፣ ለእሷ ብቻ ነው የሚጠቅማት። ኢሮፕ ላይ ግን ፍቃድ መኖር አለበት። አሁን ወደ እንትናችን እንሄዳለን። ወንድም እናመሰግናለን። ወንድም ታገር ትንሽ ቢቆይልኝ ሀቢባ፣ ለምን መሰለሽ እንትኖችን እያንዳንዱ ክሪል ማድረግ ስላለብኝ ማለት ነው። ኦኬ የመጀመሪያው ጥያቄ ተመልሷል። ፍቃድ አውሮፓ ላይ ማሰባሰቢያ ፍቃድ አሁንም በፍቃዱ አቡዬ አንዴ በደንብ ያስፈልጋል የሚለውን አኮርዲንግ ቱ ወንድም ካልድ ያስፈልጋል። ስለዚህ ያስፈልጋል ብዬ ነው የጻፍኩት። ፍቃዱ ያስፈልጋል። ኦኬ በኢትዮጵያ ሲቪል ማህበር ኤጀንሲ ህጋዊ ፍቃድ እንዳለው አምነሻል ናርዶስ? አሁን አላመንሽም? ሀቢባ ያዘችውን የኢትዮጵያውን እኮ አምናለች። ጥያቄዋ እኮ የአውሮፓ ነው። ለአውሮፓው ከሆነ ኦኬ። ሌላ በአውሮፓ ላይ ሀያት ማህተም ይዛለች ወይም ደግሞ ማህተም ትመታለች ብለሽ ያልሽው በኦሪጂናሉ እኔ ጋ ነው ያለው። ይሄ ፍራንክፎርት በ6 መድኃኔዓለም ገንዘብ ስናስረክብሽ ላንቺ በማኝ የተቀበልኩት ኦሪጂናሉ ሀቢባ ልኬልሻለሁ። ይሄው ማለት ነው። ይሄንን ማህተም የመታሁበት ግን ይኸውልሽ ወረቀትና ሙኛ ያዘው ነው አይለቅም የሚባለው ለዛ ነው። ልክ ለአንቺ ገንዘቡን ሰጥቼሽ ኢትዮጵያ ሄደሽ ስትረጂ ሀያት ገንዘብ አልሰጠችኝም ብትይ ለዛ በምስክር በማህተም በድርጅቱ ይሄው ዛሬም እያልሽው ስለሆነ ማለት ነው። እና መድኃኔዓለም ጋር የሚል ሀቡ ልኬልሻለሁ ኦሪጂናሉ ያጣጣምኩበት ነው። ናርዲ ቆይ አንዴ ለጠየቅሽው መመለስ ስላለብኝ ገንዘብ አልደረሰም ማለት
ቆይ ማህተም ስለጠየቅሽ ለምን መሰለሽ? ማህተሙ ለምን እንደምመታ እንድታቂው ስለፈለኩኝ ነው። የድርጅቱ መስራችና ስራ አስኪያጅ እንደመሆኔ መጠን በኢትዮጵያ ጦርነት በነበረበት ሰዓት ድርጅቱ ኮሚኒኬሽን አይሰራ ስለነበረ የተለያዩ መድኃኒቶችን ከኢትዮጵያ መድኃኒቶችን ስናደርስ እንደነበረ ለተፈናቃዮች የተለያዩ ስንራራበት የነበረ አንቺ ሰዓት መጪ ከ1 ዓመት በፊት ሲሰራ የነበራቸውን ሀቢባ እዛ ጋ የላኩልሽ ቪዲዮዎች ናርዲ ባልነበረችበት ሲሰራቸው የነበሩት ሙሉ ቪዲዮዎች ናቸው። ምክንያቱም አንቺ የነበርሽ ሰራሻቸው አለ። እያንዳንዱ ግን ሰው ገንዘብ ሲሰጥና ሳስረክብ ቦርዱ የታለ ብሎ ቢል ወይም ደግሞ አንቺ በአምባሳደርነት ገንዘቡን ስትሰጥሽ በስነ ስርዓቱ እኔ በዛን ሰዓት ቦርዱ እንዳይጠይቀኝ ነበረ። አሁን ግን የጠቀመኝ አንቺና እኔ ጋር እምነት እንዲኖር ግን ረዳኝ ማለት ነው። መጀመሪያ እዛ ወጪ ላይ መድኃኔዓለም ለነበሩ ለወጡት ሰዎች ሲገዙ ማፊ ነበረች ምስክር ገዝታች። ከዛ የሰበሰበውን አስረከቡ መድኃኔዓለም ቤተክርስቲያን ላይ ጠዋት ሂሳብ ስናደርግ ላንቺ ስናስረክብሽ ሂሳቦችን አውጥተን እያስፈረምኩ በማኝነት ብሩን ሰጥቼሻለሁ። ማህተም ደግሞ አድርጌልሻለሁ። የድርጅቱ ስራ አስኪያጅ ሙሉጣይ ክብረት ነው የሚለው ቱተሬ ከታች ያለው የድርጅቱ ማህተም ነው። ከታች ቱተሬ ነው በእኔ ስም እንደሆነ ማለት ነው። የድርጅቱ መስራች ቱተሬ ስለሆነ ማለት ነው። ያ ደግሞ ማህተሙ የነበረው በዛ በጦርነት ጊዜና መድኃኒት ስልክ ደሴ ጋ ሲያዝ ማህተሞች የተለያዩ ድረስ ይታወቃል። ስለዚህ የድርጅቱ መስራች ስለነበርኩኝ ማህተሙ ላይ ያለው በአማርኛ ነው፣ በእንግሊዝኛ ነው። ያን የተመታው ሀቡ ወረቀቶች ልኬልሻለሁ ማየት ትችያለሽ ማለት ነው። ማህተም የመታባቸውን ከታች ያሉትን ለህዝብ የምታሳይልኝ ስለምፈልግ አሳይ። ምክንያቱም ማህተም ላይ በሁለት ስም መፈረም አይችልም። የሚለውን ይኸውልሽ፣ እያንዳንዱ ይኸውልሽ ብዙ ማህተሞች ሲወጡ የነበሩ ከ2013 ጀምሮ ከዛ የነበረውን አጠቃላይ ክብረት ከሆነ ለምን በሙሉ ጣይት ክብረት አትፈሪም? አሁን ይኸውልሽ አሁን ናርዲ ያንን መጠየቅና ያለውን ሁኔታ ሲሆን አሁን ይህንን አይደለም አንቺ መጠየቅ የሚገባሽ የነበረው። እኔ ይኸውልሽ በጣም ሪስፔክት ስላረኩኝ የሰራሻቸውንም ስራዎች አክብሬ እንጂ ላውራ ብል ብዙ ነገሮችን ማውራት ይችል ነበር፣ ግን አላወራም፣ አልወርድም በዛ ልክ ናርዲ። እኔ በጣም ሪስፔክት ትንሽ አንድ ማስተካከያ አሁን የገባ ነው ልናወራ ነው። 2 ዓመት ሙሉ ሲሰደብበት የነበረ ነገር ነው። ማስረጃ ሀቡ ማስረጃ ተሰድቤያለሁ ካለች ማስረጃ አምጪልኝ ናርዲ። ሰሊብ ውስጥ ከገባሽ እኔ ለጭቅጭቅ አልመጣሁም። ሀቡ ወርዳለሁ። እኔ ለጭቅጭቅ ለንግግር አልመጣሁም። የሰደበች ሰው ካለ እኮ በቀላሉ እየመለሱ መጓዝ ይቻላል እኮ ጥያቄዎቹን በቀላሉ ወንድም ካለ ድምፅክ እየተሰማን አይደለም። እንደ ንፋስ እንደ ሽታ የታፈነ ነው፣ አይሰማም ድምፅክ። ወይ ወጥተህ ግባ ይሻላል። እንደዛ ሀቡ ድርጅቱ ላይ ሲሰሩ የነበረ 1 ዓመት ደግሞ ድርጅቱ እውቅና የለውም፣ እውቅና የሌለው ድርጅት ውስጥ ነው እየሰራሽ የነበረው ብላ በጣም ብዙ ቦታዎች ስትጠይቀኝ የነበረችውን ሴት አለች። ከስር ክሊር እንዲሆንላት ከፈለገች አሁን ገብታ መጠየቅ ትችላለች። እናንተ መጀመሪያ ባለ ጉዳዮች ጨርሱና ከዛም ሌሎች ሰዎች ይገባሉ። ወንድም ካልድ ወጥተህ ግባ። እሺ ቆይ ለምን ጥያቄዎቹን ሲምፕሊ አሁን ናርዶስ የጠየቀቻቸውን 3 ጥያቄዎች ባጭር መልሰሽላት ሀያት፣ ከዛ ያንቺን ጥያቄዎች ደግሞ እሷ እየመለሰች አትሄድም። እንደዛ ነው እኮ አሁን መስመሩ እየተበላሸ መጥቷል። ለምሳሌ ያስፈልጋል አያስፈልግም እኛ እውቀቱ ስላልነበረ ወንድም ካልድ ገብቶ እንደሚያስፈልግ አረጋገጠልን አይደል? ስለዚህ አውሮፓ ላይ የመሰብሰብ ፍቃድ አለው ወይም የለውም የሚለውን አለው ወይም የለውም ብለሽ ባጭሩ ትመልሽላት እና ከዛ ወደ 2ኛው ጥያቄ እሷ ተከፋይ ነበረች ወይስ በነፃ ነበር የምታገለግለው ወደሚለው ጥያቄ እንሄዳለን። እንደዛ ጉዳዩ ጥርት እያለ ይሄዳል ማለት ነው። ያንን ለማጥራት እኮ ያልተመለሰልኝ ጥያቄ አለ። ምንድን ነበር ጥያቄ እኮ? የእሷን ጥያቄ ስትጨርሽ መልሰሽ ከዛ ወደ አንቺ ጥያቄ ደግሞ ጽፍና ደግሞ የአንቺን ጥያቄ ደግሞ ለእሷ ትጠይቂያታለሽ ወይስ የአንቺ ጥያቄ እንዲቀድም ትፈልጊያለሽ? ተያይዞ ስለሚሄድ ነው ሀቢባ። ለመሰለሽ አንደኛ ናርዲ ለምትናገሪያቸው ንግግሮች በጣም ሪስፔክት በሆነ ማለት እኔ አሁን እዚህ ጋር የመጣሁት ድርጅቱ የሚሰራቸውንና የሚያደርጋቸውን በስነስርዓት በምናገራቸው ሀቡ ካላኩልሽ ቪዲዮች እያሳየሽ ህዝብም እንዳይ እዚህም ሲረዳና ሲያደርግ የነበረን ህዝብ እውነታውን እንዲያውቅ ያሳያለሁ። ጥያቄዎቹ እነሱ ከተመለሱ በኋላ የላክሽልኝም ቪዲዮዎችም ፎቶዎችንም አሳያለሁ። መልካም። አሁን ምንድነው የቀረው? ምንድነው ጠይቄ አንደኛ ጥያቄ አውሮፓ ላይ ፍቃድ እንደሚያስፈልግ ስላረጋገጠ ነው ሬዲ አለ ወይስ የለውም የሚለው መልስ። አውሮፓ ላይ ፍቃድ እንደሌለው ማንም ያውቃል። ሁሌም ኢትዮጵያ ውስጥ ነው ፍቃድ ተመለሰ። የለውም ኢትዮጵያ ውስጥ ብቻ ነው ፍቃድ። 2ኛ ጥያቄ ናርዶስ
ለስንቅ በጎ አድራጎት ድርጅት አምባሳደርነት ሆና ስታገለግል ደሞዝ ይከፈላት ነበር ወይስ አይከፈላት? ደሞዝ አይከፈላትም። ትራንስፖርቷን እና ሆቴሏን ግን ይከፍላል። ኦኬ፣ ወጪዋን ይችላል እንጂ ደሞዝ ቋሚ ደሞዝ የላትም። ኦኬ፣ አይከፈላትም። እሺ ናርዶስ፣ የመጀመሪያ ጥያቄ አውሮፓ ላይ ፍቃድ አለ ወይ ነበረ? ለመሰብሰብ የለውም፣ ጨርሰናል። ሁለተኛ ጥያቄ እኔ ተከፋይ ነኝ ደሞዝ አለኝ ወይስ የለኝም ነበር? ደሞዝ የለሽም፣ ግን ወደ ሆነ ቦታ ለስራ ስትሄጂ የሚያስፈልግሽን ወጪ ከቨር ያደርጋል ድርጅቱ ነው መልሱ። ኦኬ፣ የምትቃወሚ ከሆነ ማይክ ተቃውማለኝ። ስንቅ በጎ አድራጎት ድርጅት እርዳታዎችን ወደ ስንት ይዤ ገብቻለሁ። እንዲሁም አንድ ህፃንን ለማሳከም የገባውበት ነበረ። የትኞቹ ፕሮግራሞች ናቸው ድርጅቱ ትኬቴን የቻለው? ለአውሮፓ ቱር፣ ለዱባይ ቱር። ለዱባይ ቱር ለምንድን ነው ትኬቴ የተቻለው? ለዱባይ ቱር ሲሄድ ማለት ነው። እኔ አሁን ወደዛ ቆይ ጥያቄ የዱባይ ቱር 3 ትኬት ነው የቆረጥኩት። ምክንያቱም ጎርፍ ነበረ። አንድ ትኬት ተመልሶልኛል። የ3 ትኬቶች ግድ ፕሮግራሙ ላይ ቦይስ እልክልሻለሁ። ባለቤቴ ተለምኖ አልፈቀደልንም። በቮይስ ባለቤቴ እግር ላይ ተወርቆ ሰው ተልኮ 3 ትኬቶችን ቆርጦ 1 ትኬት ተመላሽ ተደርጎለታል። የሆቴል የየትኛው ሆቴል ነው የተከፈለ? እኔ አምባሳደሯ ነኝ። ከአምባሳደሯ ውጭ ሌሎች ሰዎች የሆቴል ሲከፈልላቸው ነበር፣ የትኬት ሲከፈልላቸው ነበር። ኦኬ፣ ደረሰኝ ማቅረብ ይቻላል የተከፈለበት ነው። ስንቅ በጎ አድራጎት ድርጅት ለናርዶስ አበበ የከፈለው ከዱባዩ ከ3ቱ ትኬት 1 ተመልሶልኛል። ኦኬ፣ 3 ትኬት መጨረሻ ሰዓት ጎርፍ ነበር። ሀቦት አስታውሽ ከሆነኛ የመጣን ሰዓት 3 ትኬት ነው የቆረጥኩትኝ። 1 ተመልሶልኛል። እሱም ስንቅ በጎ አድራጎት ድርጅት